ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሮብ አረፋድ መረጃዎችን እናልፋለን። በዳንግላ ከተማ የሚሊሻ ፋይናንስ ክፍል ኃላፊውን በገጀራ ክላሽ ማርከው ፋኖን በይፋ ተቀላቀሉ። አገዛዙ በአማራ ሕዝብ ላይ የሚያደርሰውን ግፍና መከራ የተረዱ ሁለት የዳንግላ ወጣት የሚሊሻ ፋይናንስ ክፍል ኃላፊውን በገጀራ ክላሽ በመማረክም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ 105ኛ ኮር 55ኛ ክፍለ ጦርን በይፋ ተቀላቅለዋል። ወጣቶቹ ሁለት ሲሆኑ አንደኛው ጀጀው ደሳለኝ እና ዳዊት ጌጡም ይባላሉ። ወጣት ጀጀው ደሳለኝ ከአሁን በፊት በሀገር መከላከያ ሰራዊት ለ2 ዓመት በተለያዩ የኦሮሚያ ክልል አካባቢዎች በግዳጅ መቆየቱን ተናግረዋል። በመከላከያ ቆይታውም በአማራ ተወላጅ ላይ ይደርስ የነበረው ግፍና መከራ እንዳንገበገበው የገለጸ ሲሆንም አጋጣሚዎችን በመጠቀም የመከላከያን ተቋም ለቆ እንደወጣም ተናግሯል። ሁለተኛው ወጣት ዳዊት ጌጡ ይባላል። በዳንግላ ከተማ የመንግስት ገቢ ግብር ሰብሳቢ እንደነበረም ተናግሯል። አገዛዙ የከተማዋን ነዋሪዎች ለሚሊሻ ብር አውጡ በማለት ማህበረሰቡን ሲያማርር ስራውንም ለመልቀቅ እንደተገደደም ተናግሯል። ወጣት ዳዊት ስራ ከለቀቀ በኋላ የከተማው ውስጥም ቀኜ በመሆንም ሲሰራ መቆየቱም ገልጿል። ሁለት የዳንግላ ወጣቶችም በደንብ ከተማከሩ በኋላ ጠላትን በገጀራ በመምታትም ክላሽ በመማረክ ፋኖን መቀላቀልም በቅተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ሰብሳቢና የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንዶ አባል አርበኛ ዘመነ ካሴ ለጀግኖቹ ትጥቅና ክላሽንኮቭ ሽልማት አበርክቶላቸዋል። አርበኛው በፈጸማችሁት ጀብድም በጣም ኮርተናል፣ ይህ ልብ የሚጠይቅ ድርጊት ነው በማለት ለጀግኖቹ የማበረታቻ ምልክትም አስተላልፏል። የጀግኖቹ በዚህ ታላቅ የአርበኛ እውቅና እና ሽልማት መቀበላቸው ደስታ እንደፈጠረባቸው ተናግረው ወጣት የእነሱን አርአያ እንዲከተል መልእክትም አስተላልፈዋል። የአርበኛውን ጥሪ ተከትሎ በዳንግላ ከተማ በዚህ ሳምንት ብቻ ከ10 በላይ የሚሆኑ ጠላት ካምፕን ከድተው ፋኖንም ተቀላቅለዋል ሲሉም ገልጿል። የአማራ ፋኖ ብሔራዊ ኃይል አያይዘን ወደምናገኘው መረጃ ስናልፍም አስረስ ማረ ዳምጤ በወቅታዊ ጉዳይ ላይም አስተያየቱን ሰጥቷል። ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች። ትላንት የጸረ ቀኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተታለመበት የአፍሪካ አንድነት ድርጅት ተንስስ የተወለደበት ሚኒሊክ ቤተ መንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል። ይህንን ሀቅ በአይኑ እያየ በጆሮ እየሰማ ራሱን የሚያታልል ደግሞ ቁጥሩ ቀላል አይደለም። የአገዛዙ ጥፋት ጫማዎች ግን ሁሉንም መርገጣቸው አይቀርም። ሂትለር ለሁለተኛው ዓለም ጦርነት ሲያሟሙቁ አሜሪካኖቹ ገለልተኛ መሆን ቢፈልጉም የኋላ ኋላ ገብተውበታል። ራሻዎች የናዚ አገዛዝ ወዳጅ ሆነው ከጦርነት ውጭ ለመሆን ቢፈልጉም አልቻሉም። እንግሊዞች የተከተሉት የተለማማጭነት ስልትም የጦርነት አካል ከመሆንም አላዳናቸውም። አጥፊዎች የሚራሩለት ህዝብ የለም። የአብይ አህመድ አገዛዝ በረከት የሚጠብቅ ሁሉም የሰላም አየር የሚተነፍስ የመጥፋት ወረፋ እስኪደርስ ብቻ ነው። ትውልዱ እያከናወነ ያለው ያለፉት ትውልዶችን የቤት ስራ ጭምር ነው። ከጥቂት 100 ዓመቶች በፊትም ከዚያም ወዲህ 100 ዓመት ትንሽ ቀደም ብሎ በቅርብም ከግማሽ 100 ዓመት በፊት ሊከወኑ ሲገባ ባልተፈጸሙ ታሪካዊ ክንውኖች ምክንያት የአማራ ህዝብ ራሱን የሚከፍለው ግብር በተገዛ ጦር መሳሪያና አረመኔ ሰራዊት የተጋረጠበትን የመጥፋት አደጋም እየመከተ ይገኛል ሲልም ይናገራል አስረስ ማረ ዳምጤ። ይህንን ጦርነት በስኬት ከማጠናቀቅ በመለስ ያሉት አማራጮች ሁሉ የአማራን ህዝብ የከፋ አደጋ ውስጥ የሚከቱ ናቸው። የዓለም የኃይል አሰላለፍም የዓለም ጦርነቶች ውጤት ነው። የእንግሊዞች ኃያልነት ሙሉ በሙሉ በአሜሪካኖቹ የተተካው ሁለተኛው የዓለም ጦርነት በጀርመን ሽንፈት በመጠናቀቁ ነው። ራሽያ ማንነቱንና ስልጣኔውን ያተረፈው በዚህ ጦርነት 27 ሚሊዮን ህዝብ ገብሮ ነው። እስራኤል የመካከለኛው ምስራቅ አውራ የሆነችው 6ቱን ቀን ጦርነት ድል ማድረጓንም ተከትሎ ነው። የጸና ብቻ የድልን ዋንጫ በሚያነሳበት በዚህ የዘመናችን አስደናቂ ጸረ አገዛዝ ተጋድሎ እልፍ ዋጋ ተከፍሎበትም ብዙ ጠመዝማዛ መንገዶችን መሻገር ትችላለች። ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ጦርነት ብዙዎችን የበላ ጦርነት ነው።
በየትኛውም ዓለም የጥፋት እጁን የሚዘረጋ የራሱ ሕዝብ ላይ የእልቂት ጦርነት ያወጀ አገዛዝ አያሸንፍም። ጊዜ በሰጠነው ቁጥር ግን የምንከፍለው ዋጋ እንደሚጨምረው እውን ነው። የሽብር ፕሮጀክቶችን በማመንጨት ብቻ ስኬታማ የሆነው የአገዛዙ አንጎልም ሊያጭበረብር የሞከረበት ፖለቲካዊ ስልት ሁሉ እየሟሸሸ ነው። የነገው ትውልድ ዕጣ ፈንታ የሚጻፈው ዛሬ በምንከፍለው የመስዋዕትነት ደም ነው። ራሳችን ከጥፋት ለመታደግ የምናደርገውን ትግል በስፋትና በጥልቀትም እናጠናክራለን እንቀጥላለንም ሲል ይናገራል አስረስ ማረ ዳምጤ። ወደ ቀጣይ መረጃ ስናልፍም በጋምቤላ ክልል ጋምቤላና አቦል ወረዳዎች ኢታንግ ልዩ ወረዳ አካባቢዎች ሰሞኑን በተስተዋለው ጥቃት በርካቶች መገደላቸውና ቁስላቸው ከዚህ ሳይከፋ ጉዳዩ ትኩረት እንዲሰጠው ነዋሪዎች ጠየቁ። የስልጣን ክፍፍል ኢፍትሐዊም የሆነ አንድን ብሔረሰብ መጨቆንም የጸጥታ አካላት ወደ አንድ ብሔር የማርላት ዝንባሌ ለሰሞነኛው አለመረጋጋት እንደ ምክንያት እንደሚጠቀሱም ይናገራሉ። የክልሉ ባለስልጣናት ደግሞ በግጭቱ የተጠረጠሩ አካላትን እያጣራን እርምጃ እየወሰድን ነው፣ ግጭቱ የለሃቂ ነው እያሉ ናቸው። ይህንን ካሉ መካከል አንዱ የጋምቤላ ብልጽግና ፓርቲ ጽህፈት ቤት ኃላፊና የምክር ቤት አባሉ አቶ አሸኔ አስቲን ሲሆኑ ብዙ ጊዜ እርምጃ እየተወሰደ ነው ይባላል። እርምጃው ምን እንደሆነ ግን በግልጽ አይነገርም። ለመሆኑ በምን ያክል አካላት ምን አይነት እርምጃ ተወስዷል ሲሉም ጥያቄ ተጠይቀው ነበር። ምን ያህል ሰዎች እርምጃ ተወስዶባቸዋል ለሚለው ከፖሊስ መረጃ መውሰድ አለብኝ፣ ቁጥሩ ይሄ ነው ለማለት ለመግለጽ ይከብዳል ሲሉም ይናገራሉ። ለምሳሌ ከተማው በተፈጠረ ግጭትም የተጠረጠሩ ተይዘው እስር ቤት ገብተዋል። በተፈጠረው ግጭት የተጠረጠሩ 6 ሰዎች እስር ቤት ገብተዋል። ኢታንግ ልዩ ወረዳ ወደ 4 ሰዎች በተፈጠረው ጉዳይም ታስረዋል። ጋምቤላ ወረዳም የታሰሩ ሰዎች አሉ። ስለዚህ በእያንዳንዱ ክስተት በሀሳብ የደገፉ የተሳተፉ በምርመራ ተጣርቶ መያዛቸው አይቀርም ሲሉም ይናገራሉ። የተያዙት ብዙ ሰዎች ፖሊስ ነው የሚያውቀው። የእኛ ድርሻ ሁኔታውን መከታተል፣ ማህበረሰቡ እንዲያወግዝ፣ ወንጀለኞች እንዲያዙ፣ እንዲያግዙ፣ አንድነት መፍጠር፣ በእንደዚህ አይነት ክስተትም እንዳይሳተፉ ማድረግ ነው። ፖሊስ ደግሞ ስራው ወንጀለኞችን ማደን፣ ተጠርጣሪዎችን ከያሉበት ማደንና ማስገባት ነው ብለዋል። የክልል ፖሊስ ኮሚሽን በበኩሉም በጋምቤላ እና ላሬ ወረዳ ህዳር 30 እና ታህሳስ 3 2018 ዓ.ም በነበረው ጥቃትም የተጠረጠሩ 18 ሰዎች መያዙንም አስታውቋል። እርስዎ የግጭቱ መንስኤ የአመለካከት ችግር እንደሆነም ገልጸዋል። ነዋሪዎች ደግሞ ብሔረሰቦችም መካከል ያለው የስልጣን ክፍፍል ፍትሃዊ ያለመሆን፣ የጸጥታ አካላት ወደ አንድ ብሔር የማድላት ዝንባሌ በተወሰኑ ብሔረሰቦች የሚያሳድሩት አላስፈላጊ ተጽዕኖ እንዳለ ነው። ጉዳዩን በዚህ ረገድም ገምግማችሁት ነበር? ያላችሁ ምላሽ ምንድን ነው? የሚል ተጨማሪ ጥያቄም ለአቶ አሽኔ አቅርበን ነበር። አቶ አሽኔም በምላሻቸው በውይይቱ ላይ የተነሱ ጉዳዮች አሉ፣ ነገር ግን የስልጣን ክፍፍል ነው ወደ ግጭት የወሰደን በሚል የተነሳ ጉዳይ የለም። ምክንያቱም የክልል ስልጣን ከ40 በመቶ ላይ የኑዌር ብሔረሰብ የክልሉ ወንበር አለው። አኟ ብሔረሰብ 39 በመቶ ናቸው። ፕሬዝዳንት አኟ ነው፣ ምክትሉ ከኑዌር ነው። ትልቅ ችግር ከአኟ ልሂቃን የክልል ባለቤቶች ነባሮች እኛ ነን። ኑዌር ደግሞ ከኋላ የመጣ ነው። ስለዚህ ሁሉም ነገር የሚገባኝ እኛ ነን የሚል ነው። ይህንን የሚያነሱት ጥቂት የፖለቲካ ልሂቃን ናቸው። ማህበረሰቡ ይህንን አያነሳም። ከፋፋይ ፖለቲካ አይከተልም። እኔ ብቻ ነኝ አይልም። በክልሉ ደግሞ 5 ነባር ብሔረሰቦች አሉ፣ ሌሎችም አሉ። ከአኟ ብሔረሰብ ክልል የኔ ብቻ ነው፣ ለኔ ነው የሚገባኝ የሚል አስተሳሰብ የለም። ይህንን የሚያራምዱት ተምረናል፣ ሰልጥነናል የሚሉ ዲያስፖራ ናቸውም የሚያራግቡት ይላሉ። ግንዛቤ የሌላቸው የተወሰኑ ወጣቶች ይህንን ይተገብራሉ። ጥቃት የሚፈጸሙትም አብዛኞቹ የተማሩ አይደሉም። የሰሙትን ቀጥታ የሚወስዱ፣ አንዳንድ ከእስር የተፈቱ፣ አንዳንድ ከፖሊስ የተመለሱ፣ አንዳንዱ ሌባ፣ ዘራፊ፣ ሱሰኛ፣ አንዳንዶቹ ከልሂቃኑ ባለፈም ከስልጣን የወረዱ የከሰሩና ያኮረፉ ናቸው። ሌላው የመሬት ጉዳይ ነው የሚያነሱት። የእከሌ ብሔር መሬት ወስዷል፣ የአባቶቻችን መሬት ተወስዷል የሚሉ አሉ። እነዚህ የራሳቸውን ጥቅም ፍለጋ ነው።
ክልሉ ወደ ግጭት ገብቶ ሰዎችም ተገዳድለው አይደለም፣ የተወሰኑ ግለሰቦች ናቸው። እነዚህም መንግስት እየተከታተለ እስር ቤት እያስገባ ተጠያቂም እያደረገ ነው ሲሉም ይናገራሉ። ግጭቱ ረጅም ጊዜ አስቆጥሯል። መቼ ነው የሚያቆመው? ለምን ማስቆም አልተቻለም? ለሚለው ጥያቄም እንዲህ ሲሉ ይመልሳሉ። ለምን አልቆመም የሚለው ጥያቄ ትክክል ነው። በእኛ እይታ ቀንሰናል። ከ2 ሳምንት በፊት የተፈጠረው ነው እንጂ 2016 መጨረሻ ጀምሮ የአመራር ለውጥ ካደረግነው በኋላ ክልሉ ሰላም ነው። እንደሌላው አካባቢ ትንኮሳ የሚፈጥሩ የተወሰኑ ግለሰቦች አሉ። ስራዎች ሰርተናል፣ ስብሰባዎች አድርገናል፣ ግንዛቤ ፈጥረናል፣ ብዙ እርምጃ ተወስዷል። ዋናው ትልቁ ጉዳይ የሚቆሙ 3 መሰረታዊ ነገሮች ያስፈልጋል። አንደኛው የህግ የበላይነትን ማክበር ነው። ሁለተኛው ማስተማር ነው። ሶስተኛው ልማት ነው ሲሉ መልሰዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።